የተከበራችሁ ተመልካቾቻችን እንደምን አላችሁ? እልፍኝ ከቤተሰብ መዓል መሰናዷችን በደብረ ታቦር ከተማ አጅባር ሜዳ ላይ እንገኛለን። ቆይታችሁን እኛ ጋር እንድታደርጉ በክብር ጋብዛለሁ። አብራችሁን ቆዩ። ጤና ይስጥልን። እንደምን አሉ? ዛሬ ከርሶ ጋራ ቆይታ ልናደርግ ነው እዚህ የመጣ ነው። እንደው እስኪ ራስዎትን ያስተዋውቁን እስኪ። እሺ፣ ብላታ ከፍ ያለው ረታ ይባላል። እሺ፣ ብላታ ነው ታፓሱ 40 ዓመት መንፈሳዊ ስላገለገልኩ ብላታ ብለውኛል። በቤተ ክርስቲያን በነበሩት አስተዋጽኦ ማለት ነው። ምን ስራ ሰርተው ነው? ምን ስራ? የዘብ ስራ አለ። በጣም ከባድ ስራ ነው። የዘበኞች አለቃ ነኝ። የኔ ተራ በሆነ ቀን ተማሪ ቁስቁስ አይልም እና ታሪከኛ ነኝ። ኃይለኛ ሰው ነኝ። ሰውም ይፈራኛል። በፈረስም ስወጣ ከኔ ዘንግ አይወረውሩብኝ። ወስወረወረ ይገለናል፣ ይፈጀናል እያሉ የከተማው ሰው ደግሞ ዘንጉን ታቅፎ ለኔ ነው የሚሰጥ። መጣ አጅሬ መጣ ከፍ ያለው መጣ ብሎ በጣም ለኔ ነው ሩጫው ዘንግ የሚሰጥ። አሁን በዋናነት እኛም ሰው ልናገኘው የመጣ ነው። እንደዚህ ደብረ ታቦር ከተማ ላይ እውቅ ፈረሰኛ ናቸው የሚለውን ሰምተናል። በጣም እንደው እስኪ ወደ ልጅነት እንምጣ። የት አካባቢ ተወለዱ? ሞክሽዳ ንብረት ጮጬው ደጋው 44 ምንጭ ይፈልቅበታል። የርብ ነው አራሱ። ስንት ዓመት ወት ነው? አሁን መቼ ነው የተወለዱ? 95 ነው። በጣሊያን 5 ዓመት አመጣለሁ። አሁን ሲታሰብ 95። የጣሊያን ጦርነትን ሁሉ አይተዋል? አይቻለሁ። ጣሊያንን አባቴ ጣሊያንና ከተቴው ማን ያቸንፋል ሲሉኝ ከተቴው በጣሊያንን በጎራዴ ከተከተውን ነበር አሉ። ልጅ ጠንቋይ ነው። በጠቅላላ ፈረንጅ እናቸንፈዋለን ሲተቸንፈዋል። እርግጠኛ ነበሩ? እርግጠኛው። አስተዳደጎ እንዴት ነበር? እስኪ እናንሳ። ለቤቱ ስንተኛ ልጅ ነዎት? 4 7 እሺ 4 5 እና 2 ስንት ነው? 5 እና 2 7 የሰባት የመጨረሻ የኔ በታች ያለ እንጂ እኔ ነኝ 6ኛ ልጅ ነዎት ማለት ነው? እንደው የመጨረሻ ልጅ መሆኑ እኮ እንክብካቤ መቼም አያጣው። በጣም አይ ቀለጥ የሆነ ነው ያደኩኝ። አባቴ ትልቅ ሰው ትልቅ ጨዋ ሰው ልጅ ነበራቸው፣ ጓደኛቸው የሚሆን ያባቴ። አሁን ያ ሲሞትባቸው ነው ተወልጄ በደንብ አሳደጉኝ። በመሳሪያ ሚልከን ሀበጀ መሳሪያ ተለይቶ አያውቅም። ደብረ ታቦር ከተማ ላይ በጣም እውቅ ፈረሰኛ ናቸው የሚባል ነገር ሰማሁ። ታዲያ በልጅነቱ ግን ፈረስ ይጋልቡ ነበር? አዎ፣ በጣም እንኳን ፈረስ አህያውን የኋላ ፊቱን ዙሬ እንዲጨብጨ አህያው እንደ ፈረስ ጋልበው ነበር። ከጀርባ እንደዚህ? አዎ። እዚያ ፈረስማ ባዝራ አለ ሞልቷል፣ ሰንጋ ሞልቷል። ያባቴ እንደ በልጅነት የጀመረ ነው በፈረስ። አዎ፣ እግሬ ከርካብ ተለይቶ አይቆም። ስለዚህ ቤተሰቡም ፈረሰኛ ነበር ማለት ነው? አዎ፣ አባቴ ፈረሰኛ ናቸው። አባቴም ወንድሜ ለጥቁ ፈረሰኛ ነው። ስለዚህ በቃ የቆመ ፈረስ ሁሉ የሰረቁም ቢሆን ሞክረዋል? አዎ። አዳዳ አሁን ያን ዕቃ በሙሉ የወንድሜ ልጅ ያለ ለሱ ሰጠሁት በሙሉ። ቀሚሱን፣ የፈረሱን ቀሚስ፣ የፈረሱን ዕቃ በጠቅላላ ነው ያረጀው ብዬ ለሱ ሰጠሁት። ስንት ፈረስ ነበሩት? 3 ፈረስ። ከሶስቱ ላበልጠው የሚወዱት የትኛው ነው? ነብሮ የሚባል ነው። ምክንያት አለው? አዎ፣ ይመጣል። ዘንግ ወርውረው ወደ እኔ ከመጡ ወረወሩ። በቃ ወደ ሰማይ ዘሎ ወስዶ ይዛቸዋል። የወረወረውን ሰው አይለቅም፣ ወዲህ ይዘላል። በቃ እነሱ ይፈራሉ። ምቱ እንግዲህ የለም የዘንግ ደባየት የለም ብላቸው ቢለ እኔ ግን ያን ሁላ ያስኩትን ዙሪያውን ጠቅጥቄ ጨርሼ እሄዳለሁ። ስለዚህ አሁን ፈረሰኛው እርሶን ወርሮ ቢመታ የሚጣላው ከእርሶ ጋር ብቻ ሳይሆን ከፈረሱም ጋር ነው። ገና ስመጣ እጅር የመጣ ነው። ከተመኛውን ቢጠየቅ ስለ እኔ ታሪክ ያወጋል። በቃ እሱ ጋር ማን ይወዳደራል ነው። አሁን ጓደኞች ያለቁብኝ አንድም ከቶ የለ። የእርሶ አብረው ፈረሰኛ ጓደኛችን አለቁ። ፈረስ ማህበርተኛ ሰብሳቢም ነበሩ ሰምቻለሁ። የስንት ፈረሰኛ አለቃ ነበሩ ማለት ነው በሰዓቱ? ስንት ነበር የማህበሩ አባላት? ያማ ወደ ብዙ ነው። የእሴ ፈረስ የዚህ ፈረስ ሲገናኝ
ወደ 100 ይሆናል ይሄ ፈረሱ። የዚህ ፈረስ የዛ ሁሉ ሊቀመንበር ነበር? አዎ የዚህ ሊቀመንበር ነኝ። እንደው ዘመኑን ያስታውሱታል ሊቀመንበር የነበሩበትን? እኔ ዘመኑ ይረሳኛል። እንደው ምን ያክል ዓመት ይሆናል ግን ካሁን? ብዙ ነው እንዴ 20 ዓመት በላይ ነው። አሁን የምንገኘው እንግዲህ አጅባር ሜዳ ላይ ነው። አዎ ፈረሶችና ፈረሰኞች የሚደሰቱበት የሚፈነጩበት ሜዳ ላይ ነው። የወደቀ ዘንግ ራሱ ዝቅ ብለው አንስተው በአንድ እግሬ እርካብ ረግጬ በዚህ ይሄኛውን አንስቼ በድጋጌ እወረውራለሁ። ይወረውራሉ አንስቼ ይሄ ነው ብልጫ ይሄ። እንደው አሁን ያኔ እናንተ በነበራችሁበት ጊዜ የነበረው የአጅባር ሜዳ ክብረ በዓሉ የፈረስ ግልቢያው እና አሁን ያለው እንዴት ነው? እስኪ እንዴት ያወዳድሩልናል? አይ ኧረ እንደውም ድሮ ይበልጣል። የድሮ ይበልጣል። አሁን ፈረሶች አንሰዋል። ድሮም መዳይቱ ትበቃለች። ትበቃለች ካሉት ፈረሶች አሁን አንደኛው ነብሮ ነው። አንደኛው ሻሾ ነበር። ሻሾ ነው። ሶስተኛው ሐመር ነው። ሐመር ነብሮ ግን ከሶስቱ በተለየ በዚህ ደረጃ የሚዋጋሉት የመታወትን ሰው ጠብቆ የሚመታው ፈረስ ምን ቢያደርጉለት ነው? በዚህ ደረጃ ባስተምሬው በትምህርት ነው። እንዲህ ሳፏጭለት ስልለት በሰማይ ጎንቱ ያሳርፋል። እግሩን በፊት እግሩ ይቆማል፣ በኋላ እግሩ ይቆማል። ስንት ልጆች አሉት ማለት ነው? ልጆች አለኝ 3 ወንድ ልጅ አንዲት ሺዎች ብቻ ናት። 4 ልጆች አሉት ማለት። እንደዛ በፈረስ ጋላቢ ከነበሩ ለፈረስ ከፍተኛ የሆነ ፍቅር ካለውት አሁን እንደው መቼም የእድሜ ጉዳይ አለና ፈረስ ቢመጣ ግን ይጋልባሉ። አሁን ፈረስና ገዋዋና አይጠፋም። እንደው የእርጅና ነገር እንደው አንዳንድ ሰው በፍጹም መውጣት ነው የሚያስቸግር። መውጣት እንደው አንዱ ድጎት ላይ ወጣህ መጋለም ውሃዋናና ፈረስ ግልቢ አይጠፋ እንጂ ቢመጣ አሁን አይለቁም። አላቀይ ነፍሱን ወጥቶ ነው ገልበው ኮልኩሌ እና ጉግሷንም ይሞክራሉ በጣም አላቀይ ደሞ ለዚህ አይ ወኔዎት ግን ስቲል አሁን ድረስ ያለ በቃ እንዳለ ነው መውጣት ብቻ ነው የሚያስቸግረኝ። አወጣው ወዲያ እና አንድ በየዓመቱ እኮ የቅዱስ መርቆሬዎስ ክብረ በዓል ይከበራል። እዚህ ሜዳ ላይም ግልቢያ ይደረጋል። ፈረስ ሲመለከቱ አያምሮትም? እያማረኝ እኮ ነው አያውቅም ነው እሷ ፈርታ የወደቀ እንደው ብላ ነው ልጅወት ልታስፈርግ ያው ተባረከ ልጅ ያለች። ጥሩ በቃ እንደው አሁን እንደው ይሄን ሜዳ ሲያዩት ምን ይሰማዎታል? በጣም ይሰማኝ። አጅባርማ እንደው መክተብታችን የተቀበሉበት ማለት ነው። አልቋል ጓደኞች ስንት ጀግና አልቋል። እኔ እኮ እንደው መዳለም ጠብቆኝ ነው እንጂ አልቋል። አብሮት ፈረስ ይጋልቡ ይነበር፣ አብሮት ጠላ የሚጠጡ ይነበር፣ አብሮት ማህበር ይጠጡ ማለት ነው። የዚህን ትዝታውን ካወራነ ከልጆቹ ጋር ደግሞ ሂደን ጭውውት እናደርጋለን። ቤት ውስጥ ደግሞ ይቻላል አይደል? አዎ እንዴ እንደምን ዋላችሁ? እንደምን ዋላችሁ? እንዴት ናችሁ? የተከበራችሁ ተመልካቾቻችን ከብላታ ከፍ ያለው ረታ ቤት ተገኝተናል። እንግዲህ የእሳቸውን ትዝታ ከአጅባር ሜዳ ተገኝተን ተካፍለናል። አሁን ደግሞ ከቤተሰቦቻቸው ጋራ ቆይታ የምናደርግ ከነሱም ደግሞ የቀሪ ታሪኮቻቸውን የምንጋራ ነው የምንሆነው። የቤተሰብ መሀል ፕሮግራማችን አሁን ወደ እናንተ መድረሱን ይቀጥላል። ቆይታችሁ እኛ ጋር እንድታደርጉ በክብር ጋብዛለሁ። አብረን እንቆይ። እንደምን አላችሁ? ያው ለተወሰነ ደቂቃ ተውሰናችሁ ነበር አባታችሁን። ደስ የሚል አቀባበል በጎንደረኛ አቀባበል ነው የተቀበሉንና
ምን ተሰማዎት? በጣም ደስታ ነው እንጂ ደስ ብሎታል? በጣም መልካም። አዳዲስ ሰዎችን የምንታወቅ ይመስለኛልና እስቲ ከሳቸውን ጀምር። ስሞትን ማን እንበል? አንጓች አራይ። እንዴት ተዋወቁ? እንዴት ተገናኙ? የሚለው ነገር ቢነሳ ደስ ይለኛል አይደል? ያው ብላታ ከፍ ያለው ጋር የተገናኘንበት እንግዲህ ወደ 50 ዓመት ነው የሚሆነው ይገባል። ፈረሰኛም ነበሩ በወጣትነታቸውም እንደው ትንሽ ጀግናም ነበሩና በጣም ባልነታቸው እንዴት ነው? ሸጋ ናቸው። በቅሎ አለ፣ ላሙ አለ፣ መሳሪያው አለ። ያው እንግዲህ አለ ይባልም አሁን እንግዲህ ስናበቃ መሳሪያ ለኛ ብዬ ነው። ሁሉም የተሟላ ነበር። ስለዚህ አንድ አቧራ ማሟላት የሚገባውን ነገር በደንብ ጥግ ድረስ ያሟሉ ባልነበሩ ማለት ነው። አዎ በጣም በትዳር ቆይታችሁ ልጆች እንዳሉት ነግረውኛልና ብንተዋወቅ ደስ ይለኛል። የመጀመሪያ ልጅ ከቤተሰብ መሀል እጅ በማውጣት እናደርግ። የመጀመሪያ ልጅ እንደሆኑ ሰምቻለሁ። ያስተዋውቁን ራስዎትን። ሻምበል ዳኘው ከፍ ያለው። ምን አይነት አባት ነበሩ ብላታ? አባታችን ኃይለኛ ነው፣ ጎበዝ ነው፣ መደፈር አይወድም። እና ዛሬ ስታየው እንደዚህ ሆናል። 4-5 ሰው የማይመለሰው ሰው ከማስታውሰው አንድ ጊዜ መርቆሪዎስ ፈረስ እየተጋለበ አንድ ፈረስ ከሩቅ መጥቶ ላይ ወጣበት፣ አልወደቀም። እኔ ፎቶውን ሳይ ፈራ ነበር አባቴ። እና ጉልበተኛ፣ ሩህ ተቆጪ በዚያውም ልክ እና ፈረስን ደብረ ታቦር ማን ፈጠረው ይባል የኛ አባት ነው። ዛሬ የአቅምና ጉልበት ሲጠፋ ጥሩ ቢሆንም እኔ ውስጤ ይሰማኛል። ግልቢያውን እንኳን እሱ ፈረሱን አድክመም የሰጥነኝ ከዚያ እህታችን እንኳን ትጋልም ነበር። የሴት ወንድ ነበረች እና እግዚአብሔር ይስጣችሁ እሷን ልጅቱንም እግዚአብሔር ይባርካት። ለዚህ ስላበቃችልን እጅግ በጣም ደስተኛ ነን። የአባቴን ፎቶ ሳይ ፈራ ነበር አሉ። ከማክበር ነው። አሁን እኔ ቀና ብያለሁ። አሁን እንደዚህ ይደረግ ሲባል ወደ እሱ አስተላልፋለሁ። ይሄን አልነገርም። ዋለልኝ አሰፋ እባላለሁ። የብላታ ከፍ ያለው ረታ የወንድሜ ልጅ ድሮም በልጅነት ኋላም በሽበት ከፍ ያለው ረታ ወሸኝ ውበት ከሚባሉት አንዱ ነው። በወጣትነቱ ለቤተሰቡ ለወገኑ ተቆርቋሪ ጥቃት የማይወድ ወንድም ነው። ከፍ ያለው ረታ ከልጅነቱ ጀምሮ በጀግንነት ነው የሚታወቀው። ከቀኛዝማች ቢሰውር የፋርጣ አውራጃ ከነበሩት ከሳቸው ጋር ሆኖ በውትድርና ዓለም እናት ሀገሩን በሰፊው አገልግሏል። ከተበጀ ወርቅነህ ጋር ሆነው ከፍ ያለውና ተበጀ መጡ ከተባለ ገዳሙ ምናልባትም ዘንግ ለክቷቸው ሄድ እንደው እንጂ ሁለቱን ዘንግ የሚመታም ጋላቢ አልነበረም። ለክቷቸው እነሱ አዙረው እንዳይጠዘጥዙት ሲል ለክቷቸው ይሄዳል። ሲሄዱበትም እንደምረሽ ነው የሚጠይቋቸው ነበር እና በጋላቢነታቸው ዘንግ ቆመው ከሚማቱት ፈረሰኞች አንዱ ብላታ ከፍ ያለው ረታ ነው። በማህበራዊ አገልግሎቱም የብላታ ማዕረግ የተሰጠው በማህበራዊ አገልግሎቱ ለክርስትና እምነት አገልግሎት መንፈሳዊ ህጻናት ማሳደጊያ ትምህርት ቤት ውስጥ ነው በስራ ዓለም የኖረው። በዛ በነበረው መልካም ስራ ደግሞ አቡነ ኤልሳ የብላታነት ማዕረግ ሰጥተውታል። እንግዲህ ከዛ አንስቶም ለረጅም ዘመናት ኮርቻውን አልሰቅልም ብሎ የሰንጋ ግልቢያ ዘመኑ ሲያበቃ ስናር ከአሁኑ አባዱላ የምትመረጥ የኮርቻ በቅሎውን ይዞ ደብረ ታቦር ላይ ልቅሶ ሲኖር አጅባር ትልልቆቹ ሰዎች ትልልቆቹ ፊት አውራሪዎች ሲሞቱ በሱ በቅሎ ነበር ቀሚስ ተሸልሞ የሚለቀስ። ካሉት ልጆች በሙሉ ያስቸግሮት ነበር ባስተዳደር። እኔ ልጆች የተቀጡ ናቸው ፈጽሞ እኔ አልገርፋቸውም። እንደው ባይኔ ይፈሩኛል።
በልጅነት ፈረስ የቆመ ፈረስ ሁሉ አልምርም ልጅ እያለሁ ሁሉ ጋልብ ነበር አሉ። እንደው ማን ይመርጥ ነበር ፈረስ መጋለብ ካሉት ሁሉ? አመኑ ከልጆቹ ይጋልባል። ያሞረታማ አንድ አለኝ ይጋልባሉ ሁሉም ይጋልባል። አልማዝ በቅሎ ነው የምትጋልብ ነበር። በቅሎ ነው የደረሰች። እኔ ዋና ሳጅን አልማዝ ከፍ ያለው እባላለሁ። ለብላታ ከፍ ያለው ረታ የመጨረሻ ልጅ ነኝ እና እኔ ዝሮ አባቴ በነበረበት እንዲሁ ማለት እኔ አሁን ከግማሽ እድሜው ላይ ነው የተወሰነ ገፋ ካለ በኋላ ነው እንግዲህ የደረስኩት። ፈረስ መጋለቡን እንደ ሂስትሪ ሰማለሁ ብዙ ጊዜ የሱ ጓደኞች በየተደጋጋሚ እንዲሁ ዝም ብሎ ከስንት አንድ ከምጥቅ የቀሩትም ያው ድሮም ዘንግ ሲያቀብሉት የነበሩት ጓደኞቹ ምን ይሉኛል መሰለ አባትሽ ለኛ ቅርስ ነው አንቺ እንደቀላል ታዩ ይሆናል አባትሽ ለኛ ቅርስ ነው እንደ ቅርስ ነው የምናየው ይሉኛልና ያንቺ አባት ፈረስ ላይ ዘንግ ተወሮለት ከፈረስ ላይ ሆኖ መሬት ላይ ያነሳ ነበር የሚባል ሂስትሪ ነግሩኛል። እሱም ያወራኛል ግን ደግሞ ሞር እነሱ ደግሞ ሲነግሩኝ የሆነ የትልቅ ኮንፊደንስ ይሰማኛል በሱ በነበረው ጀግንነት። ከዛ በተረፈ የኔ አባት ወንድ ጀግና ስታየው በሩቅ የምትፈራው አይነት ሰው ነው። እኔ አንዳንዴ ይላለሁ በህይወቴ በቃ ከፈጣሪ በታች አባቴን የምፈራው እላለሁ። ይሄን ያህል እድሜ ኑሮት እኔ ራሱ በሱ እድሜ ቦን እንዴት ነው የምልላለሁ። እና ደስ የሚለው ባህሪው አሁንም ሞራል ወኔው እንዳለ ነው። በቅሎ ሳይሆን አሁን ፈረስ ቢያገኝ ይጋልባሉ ይላል። እኛ ቤት እኔ አሁን እንግዲህ 40 አመት እየሞላኝ ነው እና በ40 አመት ውስጥ እኛ ቤት ወተት አይጠፋም አለ። እስቲ አሁን ራሱ ላማለች የሚገርም ትታለብላ ከተማ ውስጥ እንደመኖሩ አሁንም ብቻቸውን ናቸው። ልጅ የለም ቤት ታግለው ነው የሚያድሩት። አሁንም የሚታለብላ አለ ከኛ ቤት በቃ ሙክት ነው የሚያርደኝ አባት መርጦ እና ጓደኞቹ ምን ይሉታል መሰለ አቶ ከፍ ያለው በዚህ ጥሩ ሙክት ሄደ ይሉታል። መንገድ ላይ አብሮ ዘበኛ ነው የሚገርም በጥበቃ ነው በጥበቃ እየተዳደረ በጥበቃ የሱ ጓደኞች በጣም አላፊ ናቸው ምክትል ምናምን ናቸው እና ከኛ ቤት ሙክት ይገዛና በቃ አርዶ ምናምን የዝግጅቱ አይጠፋም ሁሌም እርጎም ቅቤም ስላለ ማለት ነው። እና ቀዳሚና ወር ጠብቆ አቶ ከፍ ያለው የለም ይላታል። እናቴን ባጥሩ ይመጡና የሉም ሳትላቸው አይ እንዴት ያለ ጥሩ ሙክት በዚህ ያለፈ አርዶ ያበሉ ነበር ማለት በጣም በቃ የሆነ ደግሶ ማረድ ሙክት ደግሞ ሙክት ሲሉ ሙክት እንዳይበዛ እግሩ ሲሄድ ቀጭ ነው ቆየነ በጣም ጠንካራ ተከበ እስቲ አጎዛዎቹ ራሱ እነዚህ የሙክት አጎዛዎች ለሱ በጣም ትልቅ ቦታ አላቸው። በጣም ሙክት ያማረው ሁሉ ሙክት ባየ ቁጥር አቶ ከፍ ያለው ማለት አቶ ከፍ ያለው ቋንጣ እያለ ሲያርድ ራሱ እናቴ እንደው ምን አድርጌ ነው አረ እንደው በየቀኑ ምናምን ስትለው እንግዳም አስተናገድ ስለሚመራት ነው እና እንደዚህ ስትለው እንደው አንቺ ዝም በይ እግዚአብሔር የሰጠኝ ምናምን ይላልና በእንዲህ አይነት ታሪኩ የሚገርም ሁሉም ሰው በጣም ነው የሚወደው በጣም ነው የሚያከብረውና ከተማው ላይ በቃ እንዲሁ እሱ ስለቀረ የቅርስ ያክል ሰው ይንከባከባል። የሚገርም አባቴ በቅሎን የሸጠ እኔ ወታደር ሰው ነው ይሸክፍ ልጅ ጠፋ በቅሎ ጠፍታኝ አየር ማረፊያ ሆነ አውሮፕላኗ ካረፈችበት እዛ ቦታ ላይ ጠፍታኝ ስትመጣ እንኳን ጋልቤ ነው ይዣት መጣ ቀይዷን ፈትቼ ምናምንና እንደ በቅሎና ማገጥሽብኝ ጭራሽ በሌጣው እየጋለብሽ እንዴት ይገርማል። አንድ ሌባ በተመሳሳይ በቅሏችን ተይዛ ዓለም ሳጋንስታ በጫካው ጋልባለ ፖሊስ ጣቢያ ያስረከበናት እሷ ደግሞ ለዚህ የጀግና ልጅ ጀግና ሆናለች። የሴት ጀግና ናት። ከብላታ ስለተነሳን የሳቸውን ብቻ አደረግን እንጂ እናንተም ስታድጉ የእናታችሁ ተጽዕኖ ቀላል ነው ብዬ አላስብም። ከአንድ ጀግና ወንድ ጀርባ ደግሞ ጠንካራ ሴት አለች ብዬ አስባለሁኝና እንደው እናታችሁስ እንዴት ነበሩ? ስለሳቸው የምታነሱልን ነገር ካለ ብንሰማ ደስ ይለኛል። እናታችን የሚገርምህ ከባድ አስተዋይ የተረጋጋች ቁም ነገረኛ የሴት በቃ ሴት ብለን ማትገልጻት ጠንካራ ሴት ናት። አባታችን በባህሪው ጠንካራ ያለ ባህሪ ስላለው ቺላ የሚገርምህ ልጅ ለማሳደግ ወይም ቤት ለመምራት ቺላ ስትኖር ደስ ይላል እና ቺላ አጅሬ ነው መጡብኝ ተብሎ ነው የሚገርምህ መንገድ በበር እኛ ግቢ ውስጥ ነን እሱ መጡ ከተባለ ሽብር ነው ቤቱ ተሸበራል መጡ ጋሽ ከፍ ያለው መጡ ትላለችና እና እኔ ተሸብሬ ነው በቃ ሲመጣ የሆነ የምትበለው ሁሉ ጥለህ ተሸብረህ ነው የምትጠብቀው። አባሳቸው ታብለው ተፈርቶ ቆይ አሁን እናቴ ትዝ ያላቸው ነገር ያለ መሰለኝ ዝም ብለው ከልባቸው ሳቁ። ምን ትዝ ብሎት ነው እስቲ ቆይ ይንገሩን። ሰው ሲመጣ ሽብር ነው አለች እሷ በበላውን ምጥል ነበር። እርሶስ ምን ያደርጋሉ በእውነቱ? እኔ እሷ የምትበላውን እንጀራ ይዘዋል። ምክንያቱም ወጣበት ሲዳችሁ ነው ምናምን ስለሚሉና የምትበላውን እንጀራ ይዛ ወደ ጓሮ ወደ ማጀት ወደ ዕቃ ቤት ተር ነበር እና ዛዲያ
ኃይለኝነታቸው ነው እንደዚህ የሚያሸብረን ማለት ነው። እንደው ማለት የሴቱ ጭንቀት የሚሆነው የሚሰማኝ እኔ የማጀቱ ተዘጋጅቷል ወይ ሞልቷል ወይ የሚለው ነው። ልክ ነው። እንደው ያንን ሳይዘጋጅ ሲቀር ነው ወይስ ሁሌም እንደው በደንገጣ ነው? እንደው ተፈጥሯቸው ያስደል ልበሰፊ ናት ይላታል እሱ ራሱ። አንጓች ብስል ናት እሷ ባቶን ችላኝ አትኖርም ይላል። እቤት ሲያጣትም አይወድም። የሚገርም ቤት ላይ ከሌለች እኔ የፈለገ ባዘጋጅ አንጓች የትዳ ነው ማለት ነው አይተው ምንና እሷም መሄደችበት ሰዓቷ ሲደርስ ብር ብላ ቤቷ ትገኛለች። በዚያ ሰዓት ታዲያ ድብልቅልቅ ያደርጋት ሲመጣ ጠፍታቦት ታውቃለች። በዚያ ሰዓት ማን ይጠፋል? ጥሩ። እስቲ እንደው እርስዎንም ልጠይቅዎት። አሁን ልጆቹ ስለ ባለቤቱ ይሄን አሉ፣ እርስዎ ስለ ባለቤቱ ምን ይላሉ? ጎበዝ ናት፣ ለቤቷ ጠንካራ ሰው ናት፣ ጠንካራ ናት። ከኔ የበለጠ እሷ ታስባለች። ዘመድ ሲመጣ ስቃ ተቀብታ ከሱ እሷ ትበልጣለች ነው። ዘመዱ ይወዳታል በጣም። ሙላቱ ታዬ እባላለሁ። ያው የአባቴ ታላቅ ወንድም ነው እና ህፃናት መርጃ መንፈሳዊ አመቶ አስገባኝ። አንድ ጊዜ ትምህርት ቤት 2 ቀን ቀርቷል የሚባል ወቅት ሲሰማ አርጎ የገረፈኝ እንዲያውም እንደ ዶክተሩ ልጅ ዶክተር ታልወንክ ብሎ የገረፈኝ ነገር መቼውንም አረሰው እና ተበጅ ወርቅነህ የሚባል መሎ ጓደኛና ብላታ ከፍ ያለው ህፃን እያለን ፈረሱን እነሱን ለማየት ነበር የምንመጣ። ወደ 400 ምናምን ተማሪ የሚኖር ነበር እዚያ መንፈሳዊ መሎ ላይ። እነሱን ለማየት ነበር ተማሪው በብዛት የሚመጣ እና አባታችን ያው አባቴ ማለት ይችላልው አባቴ እንደሞተ አመቶ ያው እሱ ማለት ነው ያሳደገኝ በጥሩ እንክብካቤ ለዚህ አሁን ላለውበት ደረጃ ያደረሰኝ እሱ ነው። እንዴት ገባ ህፃናት መርጃ እዚያ መንፈሳዊ በጥበቃ እንዴት ገባ ስለው ጀግና ፈልጉ ተብሎ ከፍ ያለው ረታ የሚባል ጀግና አለ ተብሎ ከሚኖርበት እዚህ ወደ ሞክሻ አካባቢ ነበረ መጥቶ ማን ነው የፈለገኝ ሲል ማን ነው ስምህ? ከፍ ያለው ረታ። እውነተ ከፍ ያለው ከዛሬ ጀምሮ ይሄን ድርጅት በጥበቃ አስረክቤያለሁ ተብሎ ያንን ድርጅት ለ30 ዓመት ምናምን ሲጠብቅ አንድ ነገር ጠፍቶበትም አያውቅም። ይህ እንዳለ ሆኖ የአድማሱ በላይ የሚባል ዓመተ ምህረቱን ረሳለው መንግስት ደርግን በመጥላት የሽፍትነት ጦሩን አዘጋጅቶ ሲወጣ አቶ ከፍ ያለው ልከተለ ሲለው አንተንማ በክፉ ቀን በባሰ ቀን ነው እንጂ የምፈልግህ አሁን አንተ እሱ ተቀመጥልኝ ሲጨንቀኝ ነው ላንተ አንተን ማስመጣ ብሎ እስከዚህን ድረስ አድማሱ በላይ ይሄን ሐሳብ እንደሰጠው አውቃለሁ። ጥሩ። ቅድም ብላታ ጋር ስንጨዋወት የህፃናት ትምህርት ቤቱ ላይ ተማሪዎቹ ግንድ እያስተኙ ይጠፉኝ ነበር ለመሽሎክ ይሞክሩ ነበር አሉ። እንዴት ነበር? እስኪ እሷን ነገር ያስታውሱኝ። ትጠፉ ነበር እንዴ? እዚያ ላይ ተማሪው ወደ ህፃናት መርጃ ወደ 400 ተማሪ አለ። እውነቱን ስነግርህ 2-3 ዘበኛ አለ። እንደ ብላታ ከፍ ያለው የሚፈራው የለም። ሁሉም እያንዳንዱ ማለት ነው። እና ባጥር ሲሾልክ የተገኘ ተማሪማ እንዴት ብሎ ነው በዚያ ግቢ ተመልሶ የሚመጣ? 5 ቀን 6 ቀን ቆይቶ ነው ተሸሽጎ የሚገባ። አዎ። እና ከ6 ቀን በኋላ ሲመጣ ማን ይለቀዋል? ያው አፈላልጎ ይዘዋል። ከዚያ በኋላ የተተከለ ጥድ አለ። ያንን እንዲያጠጣ ቅጣት ይሰጣል። መልካም። ያው ቆንጆ ጭውውት ነው እያደረግን ያለ ነው። ብንቆይ በጣም ብዙ የምናገኛቸው ታሪኮች እንዳሉ ነው እየተሰማኝ ያለው። በጨዋታችን መሀል ግን ዋና ሳጅን ሀሳብ አለኝ እያለች ነው። ብላታ ከፍ ያለው ረታና ወይዘሮ አንጓች አራጌ የጋብቻ በዓላቸውን 50ኛ ዓመት በዚሁ 50ኛ ዓመት ልደታቸውን በማክበር አስመልክቶ ያዘጋጀሁት ስጦታ ስላለኝ በዚሁ እንሰጣቸው ይፈቀድልኝና ላቀርብላቸው። መርቁ ያሳድግልኝ የእጅሽን አትጪው ተባረሽ ብሩክ እግዚአብሔር ይስጥሽ ተባረሽ የእጅሽን አትጪው ተባረሽ
ተባረኪ ልጅ አውጪ ሌላ ምን ይባላል ነገር አይደል? በጣም ጥሩ እናመሰግናለን። ያዝ አይ እኔ ግን እዚህ ቤት ካሉት ሁሉ ፈሪው ነኝ መሰል ሲፈነዳ እኮ ደነገጥኩ። አላትንም እንዴ? እሺ ኖሩ ቁጭ በሉ እንግዲህ ያስተልኝ ያቆይልኝ መድኃኒዓለም ብላታ እንደሆነ በግሌ ደስ ብሎኛል። በጣም ነው እንጂ እርሶ ምን ተሰማዎት? እስኪ በጣም ያላሰብኩት ደስታ ነው የሰጠኝ። ምንሽ እንደ ዛሬ ያቆይልኝ መድኃኒዓለም ልጅ ተካ እንደ አዲስ ትውልድ ሆነናል፣ እንደ አዲስ ተሞሽረናል። መቼስ እንግዲህ ይኸውልህ ቀደም ሲል ልጅነት ሳለ ተጃጃለውን ቤት ለመሸፈን ያው ትግስት አድርጌ በቀስቀስ አሳለፍኩ። እንደዚያ ነው። ስለዚህ የ50 ዓመት የመዝለቃችሁ ሚስጥር ትግስት ነው። ይሄ ነው ትግስት ነው። ችግር አናውቅም እስካሁን ድረስ እንግዲህ እንጂ እርጅና ነው ችግር የሚያፈጠር እርጅና ጤና ገላይ ይሄ ነው እንግዲህ ስሜ ረዴት ኃይሉ እባላለሁ። የእናባ ከፌ ልጅ ነኝ። በአያቶቼ እጅ ነው ያደግኩኝ እና እናቴ ወደ ማሰልጠኛ ቦታ ሄዳ ሳለ እነሱ ጋር ነው ነበርኩኝ እና አያቴ ለኔ አያቶቼ በቃ ለኔ እናቴም አባቴም እናትዬ ነው የምላት፣ ሲሄድ አባትዬ ነው የምለው። ስለዚህ እኔ በህፃንነቴ ነው አባቴን ያጣው፣ ግን አባቴን ያጣው ያክል አይሰማኝም። ምክንያቱም አያቴ ያለ ለኔ አያቴ ስለሆነ ይከፋኛል። ስለ አባቴ ነው እንዴ ከአባትም በላይ ማለት ነው። ከፍ ያዲሙት ነው የምል ስምል ራሱ አብረን ስንሄድ ራሱ ሲይዘው ልጅ የተሸነፍኩ ያክል ነው የሚሰማኝ። በቃ ደከምኩ ማለት ነው ይለኛል። እና ስለ በቃ አባቴም ጓደኞችም እናቴም ሁሉ ነገር ይናል። እና አሁን ላይ እኔ ነኝ ያለዋቸው እነሱን መንከባከብ የተወደቃችሁ የተነሳችሁ ምናምን እምል እኔ ነኝ። 96 ዓመት መኖር ማለት አያቴ በጣም ትልቅ ነገር ነው። ለነሱ ያለሽን ፍቅር ብትገልጪኝ ደስ ይለኛል። የኔ ወድ አባት የኔ ወድ እናት በቃ ከእናቴ በላይ ከፈጣሪ በታች ያሉኝ እነሱ ናቸው። እድሜና ጤና ይስጥልኝ ሳይለይ በቃ እሱን አጥቶ መኖር አይችልም። እሷም እንደዚሁ በቃ ሲወጣ ራሱ ጋሽ ከፍ ያለውና ወጥቷል እኮ በደህናው ነው የምትል እና ሁለታቸው ተጣጥተው መኖር አይችሉም። በቃ እሷም እሱን ማጣት እሱም እሷን ማጣት አይፈልግም። እና ፈጣሪ አይለይብኝ፣ እነሱን ደግሞ እድሜ ሰጥቷቸው እንድጦራቸው ያርገኝ። ባይበላም ባይጠጣም ባይገባም ከቤት ይባላል። አባት ነው፣ እናት ነው። ለነሱ ምን መግለጫ አለው? እንደዚህ እንደ ፍቅራቸው ሳይቸግራቸው ሳያጡ አንገቱን እንዳይደፋ ነው አባት ይባል። ክብሩን እግዚአብሔር ጸጋውን በዚህ ልክ ሰጥቷቸዋል። ከዚህ በላይ ደግሞ እግዚአብሔር በጎ ነገር ሰጥቶ እንግዲህ ወዲያ ለሚኖራቸው ዘመን በጎ እንዲያደርግላቸው እመኛለሁ። እኔ እናቴንም አባቴንም የሚገርም ነገር ከሚገባው በላይ እወዳቸዋለሁ፣ አከብራቸዋለሁ። የተለየ ፍቅር አለ። የሚገርም ነገር አሁንም ቢሆን እንዲህ አርጅቶም ደክሞት ሂዶ በግ መግዛት አለበት። በቃ አይቶ ነው መግዛት የሚፈልግ እና እሱን ወስጄ አስመርጬ አስገዝቼ ቤት አድርሼ የቤቱ የነሱ ተሟልቷል ሲባል ነው ወደ ልጆች መመለስ ወደ ቤቴ እና እኔ እንዲሁ እንዳማረባቸው እንዲሁ እንደተከባበሩ እንዲሁ እንደሞላላቸው ደግሞ እዚህ ለተሻለ ለመልኩስና አባይ ለመባል ያብቃልኝ። ለሰጣችሁን ጊዜ እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን ከቤተሰብ መሃል መሰናዷችን በደብረ ታቦር ከተማ በብላታ ከፍ ያለው ረታ ቤት ተገኝተን ይህንን የመሰለ ቆንጆ ጨዋታ ተጨዋወትን። ቆንጆ ታሪክን ከቤተሰቡ እንዳገኛችሁ ተስፋ እናደርጋለን። የዛሬው የቤተሰብ መሃል ጨዋታችን ይህን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቤቱ ያሰናዳቸው የሚበሉ የሚጠጡም አሉ። እኔም እንግዲህ የጎንደር ጠጅ ይዣለሁኝና እሱን የተጎነጨን ቆይታ የምናደርግ ነው የሚሆነው። ቀሪ የእልፍኝ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ።